ራሴንም ገላውልኝ ንገረኝ ከዚህ ውስጥ የሚመጣው የሚተፋው ነገር ጥሩ አይደለም እኮ ተረጋጊ ተረጋጊ ራሴንም ነው ገላው ነገር ፈልግም እንዴ ምን ማለት ነው እና ያየሁት ቪዲዮ እንደዛ ነው የሚያሳየው ይሄ ውሻ ምን አርጎሽ ነው ታዲያ የዚህ ልጅ ፈተናና የዚህ ልጅ ስቃይ በጣም እየባሰ ነው እየመጣ ያለውና አንድም ሁለት ጊዜ ራሷን የመሳት አደጋ እያጋጠመ ነገርኝ ያልኩሽ ነው እኮ ይሄ ውሻ ደፈረኝ ይሄ ቆሻሻ ለስራ መጣ እንጂ እዚህ ቤት እንደ ሊዳራ እንደ አይነት ነገር እሱ ነው ይዞኝ የሚመጣው አለ እኮ አይደል አንተ ለዚህ የምትመጣው እንዲያግዘን ስራ እንዲሰራ ነው አይደል እንደ ማማ ይዘው ስመጣ ለምንድን ነው የምትወጣው አንተ በጣም ጨካኝ ሰው ነው ቻ አላቅም በምን ጥፋቴ ይሄ ሁሉ ነገር እየደረሰብኝ እንዳለ አላቅም ለምንድን ነው ንገሪኝ መልሽልኝ ይሁሉ ቁጣት ለምንድን ነው ሰው የምን ታረግ ነው የመጣው አረ ቆይ ዘኪ ምን ተረጋጋብያለሁ አለቃ ጋር ተኝተህ ታውቃለህ እሺ እንደፍሮ አላደረገው ካደረገው አንቺ ነሽ ንገሪኝ ምንድን ነው ያደረገው የገዛ ባለቤቴ እንዳሻንጉሊት ሲጫወትብኝ ነበረ ንገረኝ አንተ ከኔ ጋር ማስቲካ ነው የምገልጠው ፍቅሯን ንገረኝ አንተ ተረጋጋ ከዛም አልፎ የተሸከምኩት ልጅ የባለቤቴ አይደለም ሁሉ ነገሬን ያጣሁት ይሄንንም ልጅ መውለድ አልፈልግም ኦሬዲ ወደ 3 ወር የተጠጋ ነው ይሄ ልጅ ምን አለኝ ብዬ ነው ከዚህ በኋላ ተስፋ አድርጌ መቀጥለው ለአባቴም ውርደት እኮ ነው ይሄ ቆይ ይረጋጉ አይደለም አንቺ እኔ አፈር አስገጠሽኝ አይደለ ብቻዬን አሳድጌ ያለ እናት ባባ ይቅርታ ቁጭይ ከቀጠርከው ሹፌር ጋር ተኝቻለሁ ብዬ ምነግረው ማንንም ወደ ህይወት እንዲመጣ አልፈልግም በቃ ይልጃ ሶርዳለው ብቲ ህይወትሽ ላይ አደጋል ይህ ልጅ ታሪክ የለውም ከወለድኩት በኋላ ምን ብዬ ነው የምነግረው ይሄን ከሚሰማው ሞቴን ቢሰማው ይሻለዋል ሞታለች ልጅ ለሱ ሰላም ነው በተከበረበት ሀገር ከማዋረደው በተከበረበት ሰፈር ከማዋረደው ይሄ ይሻለዋል ምን ብሎ ነው ለጓደኞቹስ የሚያወራው ምንድነው ለሰፈር ሰዎች የሚያወራው እኔን አዋርሽኝ በተከበርኩበት ሀገር ስንት ሰው የሚያረጋግልኝ ሰው እኔን አፈርድ ነው ያስጋጥሽ አፈርድ ነው አንተረዳኸኝ የሚቀርበልኝ አላውቅም እናንተ ናችሁ እዚህ ያሽመደሞናችሁ እኔን ልጄን ያልሆነ ቦታ ይከተታችሁብኝ አንተ ማን ነው እንነጋገራለን ችግር አረና አይደለም ጋሽ እኔስ እሺ እንዴት ነው ያባቴን ፊት ማየው ስንት ነገር ነው የከፈለብኝ ብቻውን እናትም አባትም ሆኖ እኮ ነው ያሳደገኝ አንተንም ገድዬ ራሴንም ገላውልኝ ንገረኝ ከዚህ ውስጥ የሚመጣው የሚተፋው ነገር ጥሩ አይደለም እኮ ተረጋጊ አንተንም ገድዬ ራሴንም ነው ገላው ነገር ፈልግም አንተ ማትረባ ውሻ አንተ ምን እንደደረክ እንደዚህ አይነት ነገር የተፈጠረው አንተ ትረክ ባገለግል ምን ባረኩ ነው ባባ ነው ባለጣው ከለኛ ምን አይነት ነገር ያረጋችሁ የሰራው አንተ ነህ ራስህ የሰራው ስራ አፈተቀመጥ እንዴት ነው አፈተቀመጥ ያለው ባጎረስኩ ምን ማለት ነው እኔ ምንም እየገባኝ አይደለም ይኸውልህ ቪዲዮ መጠራት ባለበት መልኩ ይጣራ የሚያቀ ሰው ነው ባይዘው የሚጎዳ ውስጤን አወቃ ህይወቴ እኮ ነው ተበላሸው የኔ ልጅ ነው ከኔ ያረገዘችው የኔ ልጅ ነው ያዘችው በሆዷ ባባ ነው አስገድዶ እኔ እንድታገባ ያረገ ምን ማለት ነው አስገድዶ ማለት አንተማው ህይወታችን ላይ አታስፈልገንም እያልኩ ነው እኔና እሷ መፍታት ያለብንን ነገር እያንዳንዷን ነገር እንፈታለን አሁን በሰላም አገናኘህን አይደል እኔና እሷ ምን ማለት ነው እንዴ ነገር እንዴት ታነሳለች አንተ ነው ቤት ውስጥ ወንዶች ያስገባ ያለው ማገዝ ከቻለ ቢያግዘኝ ምንድነው ክፋት መኝታ ቤት የባለቤት መኝታ ቤት እንዴት ታስገባለህ አንተ ሰው ዝም በል እያልኩ መሰማኝም እንዴ ምን ማጣበጣ ናተረክ በገዛ ሚስት ላይ ሲራ የምስራ እባብና እባብ አንተ ዝም በል እያልኩ ነው እባብ ሰማኛለህ ዝም በል እያልኩ ነው አንተ ታመጣው ምን ታመጣው ለምንድን ነው ማትለቀኝ ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ ተመልካቾቻችን በሀገር ውስጥ እንዲሁም ከሀገር ውጭ ሆናችሁ ቻናላችንን የምትከታተሉ በሙሉ በያላችሁበት እንዴት ከረማችሁ እንዴት ቆያችሁልን ግሩም አያሉልኝ እንግዲህ ተመልሼ መጥቻለሁ ብዙ ስራዎችን እየሰራን ብዙ ህይወቶችን እያስተካከለን ከናንተ ጋር እስካሁን ድረስ እስከዚህ ሰዓት ድረስ አለን እንግዲህ ወደፊትም ጤናችንን ጊዜያችንን ካገኘን እንደዚህ አይነት ስራዎችን እየሰራን የሰዎችን ህይወት እያስተካከልን ወንጀለኞችን ለህግ እያቀረብን መቀጠላችንን ከወዲሁ ልናሳውቃችሁ እንወዳለን እንግዲህ ከሰሞኑ እንግዲህ የጀመርነው አንድ አዲስ ታሪክ አለ አይታችኋል የሳምራዊትን ታሪክ እንግዲህ እቺ ልጅ በጣም የምታሳዝን ልጅ ብዙ ነገሮች እየደረሱባት ያለች ልጅ ነች እውነት ለመናገር እስካሁን ከሰራናቸውና እስካሁን ካጋጠሙን ታሪኮች የዚህ ልጅ ፈተናና የዚህ ልጅ ስቃይ በጣም እየባሰ ነው እየመጣ ያለውና እኛም እንግዲህ ህይወቷን ለማስተካከል የተሻለን ጥረት እያደረግን ነው በሆዷ ያለውም ልጅ እንግዲህ እኩል ከሷ ጋር የተሰቃየ ነው እንግዲህ ከዚህ በፊት እንዳያችሁት ከአንድም ሁለት ጊዜ ራሷን የመሳት አደጋ እያጋጠማት እየወደቀች እየተነሳሽ ነው ያለችው እንደው እግዚአብሔር ፈጣሪ ጠብቋት እንጂ እስካሁን ልጁ መቆየት እድሉ በጣም አናሳ ነው ምክንያቱም በእርግዝና ሰዓት በተለይ የመጀመሪያዎቹ ሰዓት ላይ የመውደቅ አደጋ እንደዚህ ራስን የመሳት ብዙ አክሲደንቶች
ልጅ እስከ ማጣት ደረጃ የሚያደርሱ ናቸውና ባካችሁ እንደዚህ አይነት ነገሮች በሚከሰቱ ሰዓት ለራሳችሁ ጥንቃቄ አድርጉ። እርጉዝ ከሆናችሁም ካጠገባችሁ ያለ ሰው እንግዲህ እንደዚህ አይነት ጥንቃቄዎችን እንዲያደርግ እንመክራለን። እንግዲህ በባለፈው ቪዲዮ እንዳያችሁት ኤልያስን አግኝተነው ነበር። ከዚህ ቀደም ያው የራሴ ልጅ ነው ከራሴ ነው ያረገዘችው ብሎ ብዙ ነገሮች ተፈጠሩ። ከዛ በኋላ ሹፌሩንም መልሰን ይዘነው መጣን። ከሹፌሩ ጋር የነበረውን ግብግብ አይታችኋል። ከዛም በኋላ ዲኤንኤ ቼክ በምናደርግበት ሰዓት እንግዲህ የመጨረሻው ውጤት ላይ ዲኤንኤው ወደ ሹፌሩ አምርቶ እንግዲህ ሹፌሩ የሳምራዊት ያረገዘችው ልጅ አባት እንደሆነ አረጋገጥን። ይህ ሁሉ ነገር ኤልያስም አደረኩት ያለው እንግዲህ እናትየዋ አለች በህይወትና እሷ መርታኝ እሷ እንደዚህ አርግብ ላይ ነው አለ። የተረጋገጠ እውነት ለመናገር አላረጋገጥንም። ይሄንን እናትየዋ በህይወት ትኖር እስካሁን የምናውቀው እኛ ከአባቷ ጋር እንዳደገች ከልጅነቷ ጀምሮ ነውና እናትየዋ በህይወት ትኖር ትሙት እንግዲህ የተለያዩ ማጣራቶችን እያደረግን ነው። ኤልያስንም በቁጥጥር ስር አውለናል። ምክንያቱም እሷ ላይ ባደረገው ነገር ጭራሽ ከሌሎች ወንዶች ጋር እንድተኛ ቤት እያስገባ እሱ እየወጣ መድኃኒት እየሰጣቸው ለእሷ እንቅልፍ ኪኒን ማደንዘዣ ኪኒን እየሰጠ ብዙ ነገር ሚስቱ ላይ እንዲደረስባት እያደረገ ነበር። እውነት በጣም ጨካኝ ሰው ነው። እንደዚህ አይነት ነገር እኔ አጋጥሞኝ የማያውቅም። እንደዚህ ሚስቱ ላይ እንደዚህ አይነት ነገር ሊያደርግ የሚችልና እስኪ ሳምራዊትም ያው የዛን ሰዓት ራሷን ስታወደቀች ወደ ሆስፒታል ወሰድናት። ሆስፒታልም እንግዲህ ተወስዳ እንዴት ነው ዶክተሮቹ ራሱ በጣም ነው የተናገሩ። እንዴት እቺ ልጅ ለምንድነው የማትጠብቋት ብዙ ነገር ነው ያሉትና ያው ለጊዜው ራሷን እንድትጠብቅ ብዙ ነገሮች እንዲደረጉላት እናንተም ከጎኗ ሆኖ ብለውን እንግዲህ ወደ ቤት ይዘናት መተናል። እስኪ ስላለው ነገር ስላጋጠማት የዛን ሞመንት ላይ የነበረውን የተሰማትን ስሜት እያንዳንዱን ነገር ከሷ ጋር የምናወራ ነው የሚሆነው። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። ላይክ፣ ሼር፣ ሰብስክራይብ አድርጉ። ለቻናሉ አዲስ የሆናችሁ የሰብስክራይብ ምልክቱን እንዲሁም ደግሞ የደውላ ምልክት የተጫናችሁ ሁሌ ጊዜ ቪዲዮ ፖስት በምናደርግ ሰዓት እንዲደርሳችሁ አድርጉ። ለወዳጅ ለዘመድ ለጓደኛ አጋሩ። እናንተ እንደተማራችሁበት ሁሉ ደግሞ ከናንተ ዘመድ የሆነ ጓደኛ የሆነ ሌሎችም ህብረተሰቦች እንግዲህ ከዚህ ትምህርት እንዲያገኙና ነገ እናንተ ላይ አይምጣና እንደዚህ አይነት ነገር ቢያጋጥማችሁ መፍትሄ እንድትወስዱበት ይሆናልና ሼር አድርጉ። ኮሜንት ላይ እንደ ሁሉ ጊዜያችሁ ሁሉ ሐሳብ አስተያየቶቻችሁን ጻፉልን። የናንተ ሐሳብ አስተያየት ለኛ ድጋፍ ነውና እንላለን። ከግሩም አያሌው ጋር እንግዲህ እስከ ፕሮግራማችን ፍጻሜ ድረስ አሁንም መልካም ቆይታ ይሁንላችሁ። እንግዲህ ሳምሪ ያው እናዝናለን ማለት እኛ ከመጣን በኋላ ነው። እውነት ለመናገር ይሄ ነገሮች ተደብቀው ቢቀሩ ኖሮ እንደዚህ ህይወት አይበጣበጥም። ነገር ግን ያው ወደፊትም መከሰቱ አይቀርም። ምክንያቱም ይሄ ልጅ ሲወለድ ብዙ ነገሮች በሆነ አጋጣሚም ሊከሰት ይችል ነበረ። ግን ያው ቀድሞ ማወቁ ለአንቺም ጥሩ ነው። ግን ያው እኛ ከመጣን በኋላ እነዚህ ነገሮች በመከሰታቸው እንግዲህ በጣም ያው ከልቤ አዝኛለሁና ከልቤም ይቅርታ ለመጠየቅ እወዳለሁ። ምንም ጥሩ ነገር ብናደርግም ያው ህይወትሽ በእንደዚህ መልኩ እንዲሆን መሆኑ ያው ያሳዝናል ትንሽና እስኪ የተሰማሽን ስሜት ንገሪኝ። አሁን ላይ ምንም ማለት አልችልም። ብቻ አላቅም በምን ጥፋቴ ይሄ ሁሉ ነገር እየደረሰብኝ እንዳለ አላቅም። ምንም ያደረኩት ነገር የለም። ምንም የሰራሁት ነገር የለም። የገዛ ባለቤቴ እንዳሻንጉሊት ሲጫወትብኝ ነበረ። ከዛም አልፎ የተሸከምኩት ልጅ የባለቤቴ አይደለም። አፈቅረዋለሁ ወልድለታለሁ ብዬ ያሰብኩት የዛ ሰው አይደለም። ብቻ አላቅም። አይዞሽ ያው እንግዲህ ህይወት እንደዚህ ናት። አንዳንዴ በፈተናዎች የተሞላች ነችና እንደዚህ ነገሮች የማጋጠም እድላቸው ከፍተኛ ነው። ግን ያንቺ ትንሽ ባሰና ነው እንደዚህ ሀዘንም የገባሽ። እኛም አዝናለሁ እውነት ለመናገር እኛም ያንቺን ያህል ባይሆንም እያዘንን ነው። አንድ እህታችን እንደዚህ አይነት ነገሮች ሲደርስባት ማየቱ ራሱ ለኛ በጣም ከባድ ነውና አይዞሽ እንግዲህ ይቀጥላል። ወደ ኋላ የምትመልሹ ምንም አይነት ነገር አይኖርም። ወደፊት መጓዝ ብቻ ነው ከዚህ በኋላ። እኔ ከዚህ በኋላ ወደፊት የሚባል ነገር የለኝም። ከዚህ በኋላ ወደፊት ብዬ ላለመው የምችለው ነገር የለም። ሁሉን ነገሬን ያጣሁት፣ ብዙ ነገሬን ያጣሁት። ይህንንም ልጅ መውለድ አልፈልግም። ሆስፒታልም ስላችሁ ነበር በቃ ልወልደው አልፈልግም። ኖ ይኸውልሽ እንደዚህ አይነት ነገሮች አሁን ማድረግ የማትችልበት ጊዜ አይደለም። አንደኛ ኦልሬዲ ወደ 3 ወር እየተጠጋ ነው ይሄ ልጅ። እንደምንም ብዬ በቃ መውጣት አለበት ከኔ።
አልፈልግም። እኔ ይሄ ልጅ የማሳደግ አይምሮም ሐሳቡም ምንም የሌለኝ። ይኸውልሽ እኛ ሳምሬት አንቺን ማገዝ ባለብን መልኩ እናግዝሻለን እኮ ማለት እኛ አሁን ይሄ ነገር ተስተካከለልሽ ነገሩ እውነቱ ታወቀ ብለን ወደ ኋላ ምንሽሽበት ምንም አይነት ምክንያት የለም። ከዚህም በኋላ ነገሮች ተስተካክለልሽ አንቺ የህይወት መስመርሽ ላይ እስኪትገቢ ድረስ ከጎንሽ አለን። ይሄ ግዴታችን ነው። እሺ ንገረኝ፣ ምንድነው የሚስተካከለው? ማለት ከዚህ በኋላ ምኑን ይዤ ነው ምኑን ማስተካክለው? ምን አለኝ ብዬ ነው ከዚህ በኋላ ተስፋ አድርጌ የምቀጥለው? አለሽ እኮ አሁን ብዙ ነገሮች አሉሽ። ገባሽ አይደለ? የሚወድሽ የሚንከባከብሽ ቤተሰብ አለሽ፣ አባት አለሽ አይደለ? ለአባቴም ውርደት እኮ ነው ይሄ። ምን ብዬ ነው ከቀጠርከው ሹፌር ጋር ተኝቻለሁ ብዬ የምነግረው? ምን ብዬ ነው አታግቢ እያለኝ እኮ ነው ያገባሁት? አልሰማህም ብዬ እኮ ነው እዚህ ነገር ውስጥ ሁሉ የገባሁት። አዎ እኮ ይገባናል እኮ ሳምሬት፣ ማለት ያለውን ነገር እኮ ሳናቀርተን አይደለም እናውቃለሁ እያንዳንዱን ነገር። ካንቺም ከኤልያስም ሰምቻለሁ አይደለ? በቃ አባትሽ አታግቢ እያለሽ እንዳገባሽ ፍቅር አሸንፎሽ ከኤልያስ ጋር አብረሽ እንደሆንሽ ትዳር እንደመሰረትሽ እናውቃለን። ግን በቃ የሆነው ነገር ሆነ። አሁን እኮ ወደኋላ መመለስ የምትችው ነገር የለም። እንዳልኩሽ ህይወት ሁሌ ወደፊት ነች። ወደኋላ መልሰሽ ይህን ነገር ባስተካከልኩት ብለሽ የምትጸጸችበት አይነት ህይወት አይደለም። ስለዚህ ነገሮችን ለማስተካከል ዝም ብለሽ ወደፊት መሄድ ነው በቃ። ወደፊት ስትሄጂ ደግሞ ህይወቶቹን ሙሉ ነገሮች እየተስተካከሉ ይመጣሉ። ገባሻል? በራሱ ሰዓት ነው ሁሉም ነገር ቦታ ሊይዝ የሚችለው እንጂ ወይ አንቺ አቅደሽውም አስበሽውም እኮ አይደለም አንዳንድ ህይወትን የምታስተካክያት። ነገር ግን በራሱ ሰዓት አንዳንድ ነገሮች ይስተካከላሉ። ይሄ ልጅ ምናልባት አንቺ ያረገዝሽበት ምክንያት ሊኖረው ይችላል። ምንም ምክንያት የለውም። እሱን ነው እያልኩ ያለሁት። ምንም ምክንያት የለውም። በቃ እኔ አልፈልገውም ይሄ ልጅ። እኔ መሸከም ራሱ አልፈልግም ይሄ ልጅ። የባልሽ ቢሆንስ? ቆይ ይሄ ልጅ የባልሽ ሆነስ ቢሆን? የባሌ ቢሆንማ ወልደዋለሁ። አየሽ አይደል? ፍቅሩን ያገባሁት ከሱ ልጅ መውለድ እፈልጋለሁ እኮ። ይኸውልሽ እኔ አሁን ሹፌሩ የዛን ሰዓትም እንግዲህ እኛ ከወሰድነው በኋላ ምክንያቱም ይሄ ነገር ወንጀል ነው። አንደኛ ትዳርም እያለሽ እንደዚህ አይነት ነገሮች መፈጠሩ አውቆም ሳያቅም ቢሆን ነገሮች መጣራት ስለሌለባቸው እኛ ጋር ነው የሚገኘው እና ያለው ነገር ምንድነው የሚሰማህ ነገር ምናምን ስንለው በቃ እኔ ይቅርታ ጠይቃታለሁ። ልጁም የኔ ከሆነ እኔ እሷ የምትለውን ለማድረግ ዝግጁ ነኝ። ገባሻል? ማለት በቃ እሱ የራሱ ልጅ አይደለ? መንከባከብም ካለብኝ ያንዳንዱን እንክብካቤ ማድረግ ያለብኝ ነገር አደርጋለሁ። ማሳደግም ካለብኝ አሳድጋለሁ። ትዳርም እሺ የምትለኝ ከሆነ እንደውም እኔ አብሬያትም መኖር እፈልጋለሁ። ምን ማለት ነው? እያወራክ ያለው እየገባኝ አይደለም። እሺ አሁን ደግሞ ትዳሬን ፈርቼ ከሹፌሩ ጋር ትዳር መሰርታለሁ። ቀልድ ነው እንዴ ለእናንተ? ኖ እኔ ከሆነ ይኸውልሽ ሳምሬት ምን እንደሆነ ታውቂያለሽ። እኔ እኮ እሱ ያለኝ ነው እየነገርኩሽ ያሉት እንጂ ይሄን ማድረግ አለብሽ እኮ አይደለም የምልሽ። እኔ አሁን በህይወትሽ ነው አይደለም የምወስነው። ከዚህ በኋላ እኔ አንዳቸውንም አይናቸውን ማየት አልፈልግም። ማንንም ወደ ህይወቴ እንዲመጣ አልፈልግም። በቃ ማንንም ነው መቀበል ማልችለው። እሺ ሳምሬት እኔ እኮ ያልኩሽ እኔ አሁን ያንቺን ሐሳብ ነው የምቀበለው። አንቺ እንደዚህ ይሁንልኝ የምትይ ከሆነ ይሄ ነገር ልክ ነው። በቃ መውለድ አልፈልግም። ይሄ ልጅ መውለድ አልፈልግም። ይኸውልሽ ልጁ ጉዳይ አሁን ያኔ ሰምተሻል አይደል? ለሶጣው እንደዚህ ስትይ ዶክተሮች ያሉሽን ሰምተሻል። ይሄ ልጅ አሁን ከደምነት አልፎ ከቀጣዩ ስቴፕ ላይ ሄዷል። መጀመሪያ 1 ወር 2 ወር ቢሆን ሪስክም ቢኖረው የሚስተካከልበት መንገዶች ሊኖሩ ይችላሉ። ነገር ግን አሁን ኦልሬዲ ወደ 3ኛ ወር ጠግቷል። ስለዚህ ከዚህ በኋላ ይሄ ልጅ ማስወረድ አትችይም። ይሄ ልጅ አስወርዳለሁ ብትይ ህይወትሽ ላይ አደጋ አለ። ከባድ አደጋ ነው የሚከሰተው ህይወትሽ ላይ። በቃ እኔም ከዚህ በኋላ መኖር አልፈልግም። ምን ማለት ነው? ልጁን ብቻ ሳይሆን እኔም መኖር አልፈልግም። ምን አለኝ ብዬ ነው የምኖረው ከዚህ በኋላ? ምን አለው ብዬ ነው የምኖረው? ገና ወጣት እኮ ነሽ። እንደዚህ የሚባል ነገር የለም። ገና ወጣትነት እድሜ ላይ ያለሽ ልጅ ነሽ አይደለ? ወይ እድሜሽ አልገፋም ወይ ገና በቃ ምን መኖር አልፈልግም። ገና እኮ ከዚህ በኋላ በጣም ብዙ ምናልባት እኮ ይሄ የምትወልጁ ልጅ እኮ ነገ የሆነ ስልጣን ላይ ቁጭ ብሎ አገር የሚመራ ሰው ሊሆን ይችላል፣ ወይ የሆነ ድርጅት የሚያስተዳድር ልጅ ይሆናል። እዛ ዝግጁ አይደለሁም። በቃ ለእንደዚህ አይነት ነገር ዝግጁ አይደለሁም እኔ። ይኸውልሽ ኤልያስን ያገኘችበትን አጋጣሚ ታስታውሻለሽ አይደለ? ስራ ቦታ ነው የተገኘች። ምናልባት ኔክስት ደግሞ ያንቺን ህይወት ሊቀየር የሚችል አጋጣሚ ሊመጣ ይችላል። ኤልያስን እኮ አስበሽው አቀደሽበት ኤልያስ የሚባል ሰው አገኛለሁ ብለሽ አይደለም አይደል ያገኘሽው? ህይወት የሰጠችሽ እድል ነሽ። እንደነዝ ነኝ። እንደዚህ አይነት ሰው ማፍቀር አልነበረብኝም። እንደዚህ አይነት ሰው መውደድ አልነበረብኝም። ህይወቴን አደጋ ላይ መጣል አልነበረብኝም። ሳምሬት እኔ የከፈልኩለትን ዋጋ ሊከፍልልኝ ይገባ ነበረ። ይገባኛል እኮ ይኸውልሽ እኔ አሁን ከኤልያስ ያጣራሁት ነገር ይኸውልሽ ከዛም በኋላ ያለውን ነገር ለማጣራት ያው በቁጥር ስር ውሏል። ግን ያለውን ነገር ቁጭ ብለን ጠይቀነው ነበር። ይሄን ነገር እኔ ወድጄ ወይም እሷን ስጠልቻት አይደለም ያደረኩት። እውነት ለመናገር መሰለቻቸት አለ። ምክንያቱም ስራ ቦታም አብረን ነን፣
አዳርም አብረን። ነገር ግን በእንደዛ ስሜትም ውስጥ ሆኜ ለሷ ያለኝ ስሜት መቼም ሊቀንስ አይችልም። እረፍት እንድትወስድ የሚያደርግበት አንደኛው ምክንያት ለዛም ነው በቃ። ምክንያቱም አንድ ቦታ ላይ መስራታችሁ ለሱ አይምሮ ላይ ሌላ ነገር እየፈጠረ ነው። አንድ ላይ መስራታችን እኮ ይሄ ሁሉ ነገር እንዲሰራ ያደርገው ማለት መቀየር እንችላለን እኮ። የሆነ ስራ ጀምሪ ቢለኝ እምቢ አልለውም ያውቃል። ይገባኛል እኮ ግን የተፈጠሩት ህይወቱ ላይ የተፈጠሩትን ያንዳንድ ነገሮች ማጣት ስላልፈለገ ነው። ካንቺ ጋር ያለው ግንኙነት ደግሞ እንዲበላሽ እንዲጠቁር አልፈለገም። ልክ ነው። ይሄ መጥፎ ነገር ነው ያደረገው። ይሄ ነገር ማድረግ የሌለበትን ነገር ነው። ስተትን የሰራው ወንጀል ነው፣ ትልቅ ወንጀል ነው የሰራው። ነገር ግን በቃ ይሄን ሁሉ ነገር ያደረገበት ምክንያት ነግሮሻል። ሹፌሩም ያወራው ነገር ሰምተሻል። እኔ አይውልሽ እኔ ካሁን ከነሱ ጋር ሁኚ ወይ ቅርታ አድርጊላቸው ወይ እንደዚህ ሁኚ አይደለም እያልኩሽ ያሉት። ነገር ግን በቃ ህይወትሽን እስካሁን ወደ ፓስት ወደ ኋላ የተከሰተብሽን ከዛሬዋ ቀን በፊት ያሉትን እያንዳንዱ ነገሮች በቃ እርሻቸው። ይከብዳል እና አውቃለሁ፣ ግን እርሻቸው በቃ እርሺና አዲስ ህይወት መንገድ ጀምሪ። አዲስ መንገድ መጀመር ትችላለሽ። በጣም ይከብዳል፣ ነገር ግን አንቺ ብርቱ ሴት ነሽ። ምክንያቱም እኔ የስራ ቦታ ሰዎችንም እየዞርኩ ጠይቄያለሁ። በጣም ጠንካራ ሴት፣ ለስራዋም ለህይወቷም ጥንቁቅ የሆነች ሴት ነች። ያቺ ሴት የተገባች ትዳሬ ላይ ግን እንደዛ አልነበርኩም። መጠንቀቅ ነበረብኝ። አሁን ልጅ ይገባኛል እኮ ትዳርሽ ላይ እንዳልተጠነቀቅሽ ሳይሆን አንዳንዴ ምንም ነገር ብታደርጊ ሊታለፉ የሚችሉ ነገሮች አሉት። ምክንያቱም ሰው ፍጹም አይደለም፣ ሰው ይሳሳታል አይደል? ሙሉ ነገር አስተካክላለሁ ብለሽ የሆነ ነገር ሚስቴክ ሊገባ ይችላል። የሆነ ነገር እኮ አይደለም እኔ ጋር የተሳሳተው፣ ሁሉም ነገር እኮ ነው የተሳሳተው እኔ ጋር። ይገባኛል። ምንም ልክ የሆነ ነገር የለም እኮ እኔ ጋር። ልክ ነው ብዬ የምናገረው አንድ ነገር የለም። እያንዳንዱ ነገሩ ስህተት ነው እኮ እኔ ጋር። ምኑን ነው ማስተካክለው? የትኛውን ይዤ የትኛውን ነው የምለቀው እኮ ገባኝ እኮ። ይኸውልሽ ሳምሬት፣ እኔ አዝኝ ወይ ይሄ ነገር ለምን ተከሰተብሽ ብዬ ቁጭ ምን ላይ ሰው አይደለሁ። ግን በቃ ያንቺን ህይወት ለማስተካከል እኮ አልኩሽ። እኔ አሁንም አንቺን ትተን ወዴትም አንሄድም። ከጀርባ ከፊትም ከጎንሽም ጓደኞቼ አባሎች አሉ። እኔ ባልኖር እነሱ አሉ፣ ጠባቂዎችሽ ማለት ነው። ምክንያቱም ህይወትሽ እንዲስተካከል የተቻለንን ሁሉ ማድረግ አለብን። እኛ ከመጣን በኋላ ነው እነዚህ ነገሮች የተፈጠሩ ያሉት አይደል? እውነታውን ለማውጣት በመሞከራችን እውነታው በመውጣቱ ነው። ማወቅሽ ለአንቺ በጊዜው ጥሩ ነው፣ ነገሮች መጨረሻ ላቸው ከመረሳቸው በፊት። ምክንያቱም ውሸት ተደብቆ አይቀርም፣ እውነት መውጣቱ አይቀርም። ለዛም ነው እኮ መልሽ። ስለዚህ ሳምሬት ይኸውልሽ አሁን እኔ አንድ የምመክርሽ ነገር እንደ ወንድም ራስሽን አረጋጊ። በቃ የተፈጠሩት ነገሮች ተፈጥረዋል፣ ወደ ኋላ ተመልሰሽ አትመልሻቸውም። ስለዚህ አሁን ወደፊት ህይወትሽን አስተካኪ። ምንም መስተካከል ወደፊት የለኝም። እኔም መኖር አልፈልግም፣ ይሄም ልጅ እንዲኖር አልፈልግም። ይኸውልሽ ሳምሬት በቃ አልፈልግም። የህክምና እገዛም ካስፈለገሽ አለ። ታሪክ የለውም ይሄ ልጅ፣ ታሪክ የለውም። ከወለድኩት በኋላ ምን ብዬ ነው የምነግረው? በቃ የተፈጠረውን ያንዳንዱ ነገር ጊዜው በጊዜው ትነግረዋለሽ። የተፈጠረውን ያንዳንዱ ነገር በቃ እኔ አልፈልግም መኖር። በቃ ከዚህ በኋላ መኖር አልፈልግም። ሳምሬት እንደዛ የምትይነሳው አይደለሽም እኮ። ያቺ ጠንካራ ሳምሬት የተገባች በቃ የለችም። በቃ የለችም። የመጀመሪያ ቀን ስናገኝሽ እንዴት ነበር? እኛ እንኳን እንደዚህ አይነት ነገር ተፈጥሯል ብለን እንኳን ስንነግርሽ ጠንካራ ነበርሽ። በጥንካሬ ነው አይ ህይወቴ እንደዚህ ነው ብለሽ ቀጥ ያለ መልስ ነው እኮ ይመለስሽልን አይደለ? ልታስወጭም ብትሞክሪ ምንም ነገር ቢፈጠርም የተሻለንን አድርገናል አይደለ? አንቺም የተሻለንሽን ከኛ ጋር ተከራክረሻል። ስለዚህ ሳምሬት አንቺ ራስሽን አረጋጊ። የማፈቅረው ሰው እኮ ነው አሻንጉሊት አድርጎ የተጫወተብኝ። ሳምሬት እኮ በቃ ይሄ ነገር እኮ አለፈ። አሁን እሱ የሚገባውን ፍርድ ያገኛል። እኔ ጋር ምንም ያልፍ ነገር የለም። የሚገባውን ፍርድ ያገኛል። ላደረገሽ እያንዳንዱ ነገር ደግሞ የሚገባውን ህግ የሚገባውን እርምጃ ይወስድበታል። ይባል ነገር የለም። በቃ እኔ አልፈልግም አልኩ እኮ አልፈልግም። በቃ አልፈልግም። ይሄ ልጅ መውለድ አልፈልግም። በቃ አልፈልግም። ይኸውልሽ ሳምሬት አሁን አንዴ አርግዘሻል። ኦልሬዲ ጊዜውም አልፏል። ማስወረድ አትሽም አሁን ከዚህ በኋላ። ስለዚህ ያለሽ ከፈለውን ዋጋ እኔ እከፍላለሁ። በቃ ለምንድን ነው የማትሰማኝ? ህይወትሽን እኮ ነው የምትከፊው። በቃ ይሁን፣ መኖር አልፈልግም እያልኩ ነው። በቃ ይሁን፣ አልፈልግም። ይኸውልሽ
አንቺ ለብዙ ሰዎች ታስፈልጊያለሽ። እኔ ለማንም ነው ማላስፈልገው። ባስፈልጋቸውማ እንደዚህ አይጫወቱብኝም ነበር። አባት አለሽ እኮ አይደል እንዴ? ይሄን ከሚሰማው ሞቴን ቢሰማ ይሻለዋል። ሞታለች ልጅ ለሱ ሰላም ነው። ይኸውልሽ ሳምሬት በተከበረበት ሀገር ከማዋረደው በተከበረበት ሰፈር ከማዋረደው ይሄ ይሻለዋል። ምን ብሎ ነው ለጓደኞቹስ የሚያወራው? ምንድነው ለሰፈር ሰዎች የሚያወራው? ይኸውልሽ አንዳንድ ነገሮችን እኮ ግዴታ መናገር የለብሽም። ከሹፌር ማርገዝሽን እንደዚህ ተፈጥሯል ብለሽ ለሰው መቼም ማውራ አታወሪም። በቃ ነገሮቹ እንዳለ ምክንያቱም ወንጀልም ተፈጽመዋል፣ ብዙ ነገሮች ነው የተፈጸሙት። ስለዚህ ወንጀለኛው ይታሰራል፣ ህግ መውሰድ ያለበትን እርምጃ ይወስድበታል። የአንቺን ታሪክ ደግሞ ሚዲያ ያየዋል፣ ቤተሰቦቻችን ያዩታል። ነገር ግን ይሄ የሰፈር ሰው ካልሰማ ወይም ደግሞ ብዙ ነገር ተደብቆ የሚቀሩ ከሆነ እንደዛው ደብቀሽ ማስቀረት ነው። ግዴታ እኮ መናገር የለብሽም። እኔስ እሺ እንዴት ነው የአባቴን ፊት ማየው? ስንት ነገር ነው የከፈለብኝ። ብቻውን እናትም አባትም ሆኖ እኮ ነው ያሳደገኝ። ይገባኛል እኮ እሱን እኮ ሳልረዳሽ ቀርቼ አይደለም። የገባክ አይደለም፣ የተረዳኸኝ አይደለም። ሳልረዳሽ ቀርቼ እኮ አይደለም ሳምሬት። ግን በቃ መውሰድ ያለብሽን እርምጃዎች ነው አሉ ብዙ ቤተሰቦች። እኔ አገናኝሻለሁ። አሁን ትረዳኛለህ አትረዳኝም? እኔ እረዳሻለሁ በፈለግሽበት። ትረዳኝ ከሆነ በቃ ይልሽ ማስወረድ እፈልጋለሁ። ይኸውልሽ ሳምሬት ማስወረድ የሚባል ነገር የለም ከዚህ በኋላ። በቃ ማስወረድ እፈልጋለሁ። አግዝሻለሁ እያልከኝ አይደለ? አዎ የህክምና እርዳታ እንድታደርገኝ አደርጋለሁ። ነገር ግን እሱን አይደለም እኔ የምፈልገው፣ እሱን አይደለም የምፈልገው። እኔ እንዳስወረድ እንድትረዳኝ ነው የምፈልገው። ማስወረድ እኮ አትችይም ከዚህ በኋላ። እንደዛ ነው የምፈልገው እኔ። ለምን መሰለሽ ህይወትሽ አደጋ ላይ ነው። ይሁን ችግር የለውም አልኩክ። በቃ ይሁን። መሞትም ካለብኝ መሞት ነው የምፈልገው እኔ። ይኸውልሽ ሳምሬት እሞታለሁ እንዴ? ነይ እንጂ ወዴት ነው የምትሄጂው? ሳምሬት እባክሽ ተረጋጊ እንዴ! ሳምሬት ተረጋጊ። አሁን እንደው እንድታደርገኝ እንዳስወርደው ታደርገኛለህ አታደርገኝም? ሳምሬት ተረጋጊ። አንተንም ግን የራሴንም ገለዋለሁ። ንገረኝ። ከዚህ ውስጥ የሚተፋው ነገር ጥሩ አይደለም። አውቃለሁ። እንድታብራራልኝ አልፈልግም እኮ። ይኸውልሽ ተረጋጊ። ምንም መረጋጋበት ራስሽን አረጋጊ። ምንም አልረጋጋም። ንገረኝ። ራስሽን አረጋጊ ሳምሬት። ይኸውልሽ ያንቺም የኔም ህይወት የብዙ ሰዎች ህይወት ነው የሚበላሽ። የራሴንም ገለዋለሁ። ሳምሬት እንዳትጠጋኝ። ይኸውልሽ እኔ የህክምና እርዳታ ነው አይደለ? እኔ አገናኝሻለሁ የህክምና እርዳታ። እሺ የህክምና እርዳታ አይደለ እኮ። ይኸውልሽ ተረጋጊ፣ ቀስ ብለሽ። ይኸውልሽ የህክምና እርዳታ ነው። እሺ ማድረግ የምትፈልጊውን ነገር ሁሉ እናደርግልሻለን። ነገር ግን ተረጋጊ፣ ተረጋጊ። እሳት ነው የሚተፋው። አውቃለሁ። አታብራራልኝ። ስለዚህ እኮ ተረጋጊ፣ ተረጋጊ። ራሴንም ነው ገለዋለሁ። ያዙት ሳምሬት እባክሽ ተረጋጊ። አልፈልግም መውለድ እያልኩ ነው። አልፈልግም መውለድ እኮ ተረጋጊ። አይዞሽ ተረጋጊ። የራሴንም የልጄንም ህይወት ማበላሸት አልፈልግም። በቃ የልጅ መውለድ አልፈልግም። የሚበላሽ ህይወት የለም። ያንቺም የልጅሽ ህይወት አይበላሽም። ከዚህ በላይ እንዴት አበላሸዋለሁ? ቆይ ይኸውልሽ እኛ ማስተካከል ያለብን ነገር ሙሉ እናስተካክልሻለን። ምንድነው የምታስተካክሉት? ቆይ እሺ ራስሽን የምትመልሽበትን ህክምና ቦታም ከሆነ ምንም ቦታ ከሆነ እንወስድሻለን። ብቻ ራስሽን ወደ ቀድሞ ቦታሽ የምትመልሽበትን ቦታ ይዘሽ እንሄዳለን። ብዙ ሴቶች እኮ አሉ ብቻቸውን ልጃቸውን የወለዱ ብቻቸውን እያሳደጉ ያሉ አይደል? በጣም ብዙ ሴቶች አሉ። ከነሱ ሴቶች ጋር አገናኝሻለሁ ካስፈለገ። ካንቺ የበለጠ ብዙ ነገር የደረሰባቸው ሴቶች እኮ አሉ ሳምሬት። በጣም ብዙ። አንቺ ቢያንስ አባት አለሽ፣ እኛ አለን። ምንም ሰው አጠገባቸው ሳይኖር ብዙ ነገር የተሰቃዩ አሉ። ከሀገር ውስጥም ሆነው አገር ውጭም አሉ። እንዳንቺ እንደዚህ የደረሰባቸው በጣም ብዙ ወገኖቻችን አሉ። በባሎቻቸው በቤተሰቦቻቸው ተከርተው ጎዳና ይወደቁ አሉ። ስለዚህ አንቺም ከነሱ እነሱን አገናኝሻለሁ። ሙሉ ታሪካቸውን ቢነግሩሽ በጣም የሚያሳዝን ታሪክ አለ። በጣም
ህይወትሽ እንዲስተካከል እኛ ያልኩሽ የተቻለንን በሙሉ እናደርጋለን። የተቻለንን እያንዳንዱን ነገር ህይወትሽን ለማስተካከል እንሞክራለን። ግን ይሄ ማስወረድ ራስሽን ማጥፋት የሚባለውን ነገር መሞከር የለብሽም ጭራሽ። ገባሽ አይደል ሳምሪ? አልኩሽ ነገ ልጅሽ የሆነ ሀገር የሚመራ ወይ ፕሬዝዳንት ወይ የሆነ ቦታ ወይ የሆነ ስልጣን ላይ ቁጭ የሚል ልጅ ቢሆን ይችላል እኮ። እንደዚህ ፈተና የደረሰብሽ ያለ ነገር አይደለም። ወልደሽ ስታዩ እኮ ነው ሁሉም ነገር የምታውቂው። ምናልባት የልጁ አባት አብሮሽ ላይኖር ይችላል። ነገር ግን እናት አለችው። ነገ ሲያድግ ልጁ ሙሉን ታሪክ ተነግረዋለሽ። አድጎ እነዚህ ነገሮች መረዳት የሚችልበት እድሜው ላይ ሲደርስ ሁሉንም ታሪክ ቁጭ አድርገሽ ተነግረዋለሽ። የተፈጠረው እናቱ ነሽ። እንደ እናትም አባትሽ እኮ አንቺንም እንደ እናት እንደ አባት ሆኖ ነው ያሳደገሽ አይደል? ምናልባት አሁን ላይ የመጡት መረጃዎች እናጣራለን። ማጣራት ባለበት መልኩ እውነት ይሁን ውሸት ይሁን እያንዳንዱ ነገር እናጣራለን። እኛ ማጣራት ባለብን መልኩ በደንብ አድርገን ሙሉ ነገር እናጣራለን። ግን ይሄ መረጃ እውነት ይሁን ውሸት ይሁን እርግጠኛ ስላልሆነ እንዳውን እንደዚህ ነው ህይወትሽ እንደዚህ ነው ብለን መናገር አልፈልግም። ምክንያቱም ያኔም ተወርቷል ራስሽን ሰዓት ላይ። ግን እርግጠኛ ያልሆነ ነገር ለአንቺ መንገር ስላልፈለግን፣ ስለዚህ ሳምሪ ራስሽን አረጋጊ። በቃ ህይወትሽን እናስተካክለዋለን። እኛ የተሻለን እናደርጋለን። ህክምናም እንዳልኩሽ መውሰድ ካለብሽ ህክምና ትወስጃለሽ። እንዳንቺ ደግሞ የደረሰባቸውን ሰዎች አገናኝሻለሁ። እኔ እንዳንቺ ብቻቸውን ያሳደጉ እኮ ብዙ አሉ። አባትሽ እንኳን እኮ ብቻውን ያሳደግሽ አይደል? አንቺም ደግሞ እንደ እናትም እንደ አባትም ሆነሽ ልጅሽን ብቻሽን ማሳደግ አያቅትሽም። ምናልባት ደግሞ ህይወትሽን ሊስተካከል ይችላል። ማን ነው አንቺ ቅሌታም ምን ታደርጊያለሽ? ምንድነው አንተ ደግሞ? ቆይ ይረጋጉ። አይደለም አንቺ እኔ አፈር አስገጠሽኝ አይደለ? ብቻዬን አሳድጌ ያለ እናት ባባ ይቅርታ። ቅሌታም ቁጭ በይ። ቆይ ጋሽ ቁጭ በይ በቃ። ይረጋጉ ጋሽ። አላውቅም አልኩሽ በቃ። እኔን አዋርሽኝ በተከበርኩበት ሀገር ስንት ሰው የሚያረጋግልኝ ሰው እኔን አፈር ነው ያስጋጥሽ። አፈር ነው አልተረዳኸኝም። ይቅር በለኝ። አላውቅም ልቀቂ። እንደዚህ እንደዚህ ይለኝ በቃ ጋሽ ይረጋጉ። ያለ እናት እኮ ነው ያሳደግኳት። ታውቃለህ አንተ ታሪኩን? ጋሽ እኔ ጓደኛዋ ነኝ፣ እሷ ጓደኛ ነኝ። እናንተ ናችሁ እዚህ ያሽሞደሞዳችሁ እኔን ልጄን ያልሆነ ቦታ ይከተታችሁብኝ። ኧረ አይደለም ጋሽ፣ እንደዛ መልክ አይደለም። እባክዎት ይረጋጉና መነጋገር ያለብን ጉዳይ አለ። እባክዎት እኔ እንዲህ አይነት ልጅ የለኝም። በቃ አዋርደሽኛል። ይቅር በለኝ። እርግዝና ላይ ነች፣ ትጎዳለች። አላውቅም በቃ በጣም ጥንቃቄ ያስፈልጋታል ተብለናል። ያስተናገድኳት ያግባባኋት የዳርኳት ለሚገባው ሰው ነው። የማይሆን ነገር ሰምቻለሁ። እኔ ከዚህ በኋላ እኔ ልጅ አይደለችም። እንደዛ አይደለም ጋሽ፣ ሰው የላትም በዚህ ሰዓት። እንደሰማው አይደለም ባባ። ይቅር በለኝ ባባ። ተነሽ አሁን ተነሽ። ቆይ ሳምሪ ጋሽ፣ እርግዝና ላይ ነች ያለች ልጅ። እባክዎት በቃ እንደምታረጋ አድርጋት። እኔ አላውቅም። እሺ ይረጋጉ፣ ችግር የለውም እንነጋገራለን። ችግር ኧረ እኔ አይደለሁም ጋሽ፣ ግን እስኪ ይረጋጉ። ማውራት ያለብን ብዙ ጉዳዮች አሉ። እባክዎት ይረጋጉና ነው። ችግር የለም ከእርሶ ጋር እናወራለን። በጣም አሳፋሪ ልጅ ናት። እኔን ስሰማ ነው የራሴን ብሰቅል ደስታዬ ነው። ባለኝ ሽጉጥ ነው የራሴን ብጠጣ ደስታዬ ነው። ግን ምንም አይደለም። ታገኛታለሽ ገጎንሽ። እባክዎት ቁጭ በይ በቃ ቁጭ በይልኝ። አንተ ምንድነው ለመሆኑ አንተ የምትሰራው? እኔ ጋዜጠኛ ነኝ፣ የምርመራ ጋዜጠኛ ነኝ። ያው የእሷ ህይወት ውስጥ የገባሁት እንግዲህ ቆየው ያው በሰራተኛው አማካኝነት ነው እሷ ህይወት ላይ የገባሁት። ብዙ ነገሮች ቤት እየተፈጠሩ ነው ብላኝ ነው እና ምንም በማታውቀው መልኩ ነው ይሄ ሁሉ ነገር የተከሰተባት። እንዴት አታውቅም? እንዴት ይጠፋታል እንዴ? በስርዓት አይደለም እንዴ ዳሩ? አዎ ይገባኛል እኮ ጋሼ። እንደውም እንዳልፈለጉት ትዳሩን ሰምቼ ነበረ። ከልጁ ጋር እንዳትጋባ ብዙ ነገር እንዳደረጉ ሰምቻለሁ። ምን አደርጋለሁ ታዲያ? መቼስ አግባባችኝ። አዎ ልጁ ጋር ነው ትዳር አልፈልግም። እንደዚህ አይነት ነገር እንድትገባ አልፈልግም። ብዙ ነገር ውስጥ ነው እሷን የማስብላት ነገር ሌላ። እሷ ግን ወርዳ እዚህ ታች አዘቅት ውስጥ ገባች። ታዲያ ምን አደርጋለሁ? እሺ ተቀበልኩት። ከተቀበልኩት በኋላ ግን
በየቀኑ የሰማሁት ነገር በጣም ከህሊና በላይ የሆነ ነገር እኮ የምሰማው። አዎ ይገባናል እኮ ግን በቃ እዚች ልጅ ህይወት አሁን በጣም የማይሆን ህይወት ውስጥ ነው ያለችው። እንደ አባት ደግሞ እርሱ እንደ አባትም እንደ እናትም ሆነው እንዳሳደጓት ነው የሰማሁት። እና ታዲያ አይደለም እንደሚያንገበግበኝ። ስለዚህ አሁን እኮ የሚያናደኝ ነው ያሏት ብቸኛ እርሱ ነው አሁን በዚህ ሰዓት ላይ። ከእርሱ ውጭ ማንም ሊንከባከባት ማንም አይዞሽ ሊላት የሚችል ሰው የለም። በጣም ተጎድታለች እና በዚህ ሁኔታ ላይ ምን ላርጋት ታዲያ? ምን ላርጋት? ብትጎዳ ራሷ የወሰነችው ውሳኔ እኮ ነው። አውቃ እኮ አይደለም ጋሼ፣ አውቃ ያደረገችው ነገር አይደለም እኮ